ቦርዱ የ14 የፖለቲካ ፓርቲዎችን ፍቃድ ሰረዘ። የኢትዮጵያ ብሔራዊ ምርጫ ቦርድ በሕጉና በመተዳደሪያ ደንባቸው መሰረት ማሟላት የሚገባቸውን ጉዳዮች እንዳላሟሉ የተረጋገጡ 14 የፖለቲካ ፓርቲዎች ፍቃድ መሰረዙን አስታውቋል። ቦርዱ በሕገ መንግስቱ በተሻሻለው የኢትዮጵያ የምርጫ ሕግ አዋጅ ቁጥር 532/1999 ዓ.ም እና በተሻሻለው የፖለቲካ ፓርቲዎች ምዝገባ አዋጅ ቁጥር 573/2000 ዓ.ም መሰረት የፖለቲካ ፓርቲዎችን የመመዝገብ እንቅስቃሴያቸውን የመከታተል የመቆጣጠር ድጋፍ የማድረግና ሕጉን አሟልተው ባልተገኙ ጊዜ የመሰረዝ ስልጣንና ኃላፊነት እንዳለው ተደንግጓል። የፖለቲካ ፓርቲዎችን እንቅስቃሴ በመከታተልና በመቆጣጠር ሂደት ፓርቲዎች በሕጉ የተቀመጡትን ድንጋጌዎች አሟልተው እንዲንቀሳቀሱ በተለያዩ ጊዜያት ከፖለቲካ ፓርቲዎች ከፍተኛ አመራር ጋር የጋራ ምክክር ማድረጉን ቦርዱ አስታውሷል። በተጨማሪም ፓርቲዎቹ በሕጉ መሰረት የሚጠበቅባቸውን ጉዳዮች ማሟላት እንዳለባቸው ተገቢውን ግንዛቤ እንዲጨብጡና ኃላፊነታቸውን እንዲወጡ መጠነ ሰፊ የአቅም ግንባታ ስራዎችን መስራቱንም ነው የገለጸው። ይህ እንደተጠበቀ ሆኖ ቦርዱ ሕጉን ሳያሟሉ በተገኙና ማስተካከያ እንዲያደርጉ እገዛ ተደርጎላቸው ባላሟሉ የፖለቲካ ፓርቲዎች ላይ ሕጋዊ እርምጃ መውሰድ እንዳለበት ይታወቃል። በዚህ መሰረት ቦርዱ በሕጉና በመተዳደሪያ ደንባቸው መሰረት ማሟላት የሚገባቸውን የሕግ ጉዳዮች ላላሟሉ የፖለቲካ ፓርቲዎች ያላሟሏቸውን ድንጋጌዎችና አፈጻጸሞች በመዘርዘር በተሻሻለው የፖለቲካ ፓርቲዎች ምዝገባ አዋጅ ቁጥር 573/2000 እና በፓርቲዎቹ መተዳደሪያ ደንብ መሰረት እርምጃ ለመውሰድ የሚገደድ መሆኑን አሳውቋል። ይሁን እንጂ ከዚህ የሚከተሉት 14 የፖለቲካ ፓርቲዎች እስካሁን ድረስ በሕጉና በመተዳደሪያ ደንባቸው መሰረት ማሟላት የሚገባቸውን ጉዳዮች እንዳላሟሉ ተረጋግጧል። ለአብነትም ፓርቲዎቹ በመተዳደሪያ ደንባቸው መሰረት ጠቅላላ ጉባኤ የሚያካሂዱበት ጊዜ ያለፈ በመሆኑና በአዋጁ አንቀጽ 21 ንዑስ አንቀጽ 1 በተደነገገው መሰረት የሥራ ጊዜያቸው በተጠናቀቀው አመራሮች ምትክ አዲስ የአመራር አባላትን መርጦ ወዲያው ለቦርዱ ባለማሳወቅ በምዝገባ አዋጁ አንቀጽ 19 ንዑስ አንቀጽ 1 አመራዋ መሰረት በኦዲተር የተረጋገጠና በግንባሩ መሬት የተፈረመ የሀብትና ዕዳ ሰነድ የጽሑፍ ሪፖርት ባለማቅረብ በምዝገባ አዋጁ አንቀጽ 19 ንዑስ አንቀጽ 5 መሰረት ፓርቲው ያለውን ዋና ጽሕፈት ቤትና ቅርንጫፍ ጽሕፈት ቤቶች አድራሻ፣ የጽሕፈት ቤቶቹን ኃላፊዎች ወይም ተወካዮች ለቦርዱ በጽሑፍ ባለማሳወቅ በአዋጁ አንቀጽ 23 ንዑስ አንቀጽ 1 እና 3 መሰረት በሚመለከተው ሕጋዊ አካል የተረጋገጠ የሙያ ብቃት ያለው በፓርቲው የተሾመ የውጭ ኦዲተርና የተሾመው ኦዲተር ሹመቱን መቀበሉን በፊርማው ያረጋገጠበት ሰነድ አለማቅረብ ዋነኛዎቹ ናቸው። በዚህም መሰረት 1 የኢትዮጵያ ዲሞክራሲያዊ ኃይሎች ህብረት፣ 2 የኮንሶ ህዝባዊ ዲሞክራሲያዊ ህብረት፣ 3 የኢትዮጵያ አዲስ ምዕራፍ ፓርቲ፣ 4 ባህረ ወርቅ መስመስ ህዝቦች ዲሞክራሲያዊ ድርጅት፣ 5 የጠምባሮ ህዝብ ዲሞክራሲያዊ ህብረት፣ 6 የሶዶ ጎርደና ህዝብ ዲሞክራሲያዊ ድርጅት፣ 7 የጋሞጎፋ ህዝቦች ዲሞክራሲያዊ አንድነት፣ 8 የሐረሪ ህዝብ ዲሞክራሲያዊ ፓርቲ፣ 9 የጉራጌ ህዝብ ዲሞክራሲያዊ ግንባር፣ 10 የሶማሌ ዲሞክራሲያዊ ኃይሎች ቅንጅት፣ 11 የደቡብ ኢትዮጵያ ዲሞክራሲያዊ ኃይሎች አንድነት፣ 12 የጋሞ ዲሞክራሲያዊ ህብረት፣ 13 የሃዲያ ብሔራዊ አንድነት ዲሞክራሲያዊ ድርጅትና 14 የአፋር ብሔራዊ አብዮታዊ ዲሞክራሲያዊ ግንባር ቦርዱ ግንቦት 5 ቀን 2008 ዓ.ም ባካሄደው 006/08 መደበኛ ስብሰባው ጉዳዩን አስመልክቶ በጽሕፈት ቤቱ የቀረበለትን ማስታወሻ በስፋትና በጥልቀት ከመረመረ በኋላ ከላይ የተጠቀሱት 14 የፖለቲካ ፓርቲዎች በቦርዱ ውሳኔ ፍቃዳቸው እንዲሰረዝ ወስኗል። በመሆኑም ከላይ የተዘረዘሩት 14 የፖለቲካ ፓርቲዎች ከግንቦት 5 ቀን 2008 ዓ.ም ጀምሮ በቦርዱ ውሳኔ ፍቃዳቸው የተሰረዘ መሆኑን ቦርዱ እየገለጸ ፍቃዳቸው የተሰረዘ የፖለቲካ ፓርቲዎች በተሻሻለው የፖለቲካ ፓርቲዎች ምዝገባ አዋጅ ቁጥር 573/2000 መሰረት የፖለቲካ ፓርቲ መሰረዝ ወይም መፍረስ ውጤትን አስመልክቶ የተደነገገውን ተግባራዊ እንዲያደርጉ ቦርዱ አሳውቋል ሲል ዘገባውን ያደረሰን ፋና ብሮድካስቲንግ ኮርፖሬት ነው። ሰላም፣ አዳዲስ የድሬቲው መረጃ ወደ እርስዎ እንዲደርስ ከታች የምትገኘውን ቀይዋን ሰብስክራይብ የምትሏን በተን ይጫኑ እና የድሬቲው ደንበኛ ይሁኑ። መልካም ጊዜ።